አዳምጥ ሲ ክርስቶስ አምላክ መሆኑ ገብቶታል። ስለዚህ ኢሳ የሚልን የክርስቶስን ስም ወስዶ እንደዚህ ሲኮርጅ በስርዓት አልኮረጀም። የተወሰነ የቀነጫጨባት አለ። ሴጣንን የሚቀጠቅጥ የሚርድ መሆኑ ስለገባው ሴጣን እሱን በደም ውስጥ እንትን ብሎ የሚያዘው እንዳልሆነ ገብቶታል። ሁላችሁም በደማችሁ ሴጣን ይዞራል፣ እኔም ጭምር ይዞርብኛል፣ ያዘኛል። ሴጣን ማዘውና በደም ውስጥ ማይዞረው ኢሳንና ሜሬምን ነው አለ። እናቱም የተከበረች እንደሆነች ስለገባው በደም ውስጥ አይዞርም። ቆይ ብልግናውን ተወው። በደም ውስጥ አይዞርም፣ ይዞራል። ሴጣን ይዞራል። አንተ ግን አንተ ነህ ሸይጣኑ፣ አንተ ነህ አንተ ነህ። ቴንክ ዩ። በደም ውስጥ ሴጣን እንደሚዞር ማመንህ ራሱ አንድ ነገር ነው። እኛ በደማችን ውስጥ ያለው ያ ቅዱሱ መንፈስ ስንጠመቅ ቅድም የጠየከን የእግዚአብሔር ቅዱስ እስትንፋስ መንፈስ ነው እንጂ የሚዞረው ሴጣን አይደለም። በእኛ ውስጥ የሚዞረው በአንተ ደም ውስጥ መንፈስ ነው። ውሃ ውስጥ ተናፍሶ ነው። ውሃ ውስጥ በቃ ውሃ ውስጥ አይ አላህ ሲጀመር እውቀት የለውም። ለምን አታወርዱትም? እውቀት ካለው ለምን በስነ ስርዓት አያወራም? የሚጠየቀው አላህ ያን የገማ ጭቃ አብክቶ አደምን ተፈጠረ በኋላ መንፈሱን እንደነፋበት አያውቅም። ያላ መንፈስ የገማ ጭቃ ላይ ስለሚሆን ከዛ አንጻሮች የሚረዳው ኤኒዌይስ ባክ ቱ አወር ቶፒክ። እውቀት ማጣት ብቻ ሳይሆን በነገራችን ላይ እውቀት ማጣት ብቻ ሳይሆን አጋንንትም ስለሚጫወትባቸው ነው። አሁን ችግሩ ያ ነው። ካለባቸው አጋንንት ጋር መላቀቅ አንፈልግም በሚል ሁኔታ ውስጥ ስለሆነ ያሉት እሱ ነው አስቸጋሪው ነገር። እና እውቀት ዲቨሎፕ የሚሆን ነገር ነው። አንድ ሰው አንብቦ አጥንቶ የሚያገኘው ነገር ነው። ነገር ግን አጋንንትን አልላቀቅም፣ እኔ አጋንንት እፈልገዋለሁ፣ እኔ ላይ ያለውን አጋንንት ይመቸኛል ካለ ይሄ ሰው እውቀት ኖሮ አልኖሮ ምንም ጥቅም የለው። ለዛ ነው ኡመት ያለህ ከስር ያሉት በደንብ ይማሩበታል። እኛ ከስር ያሉት በደንብ እንዲማሩ ነው። በደንብ ኖት የሚይዛለ ከስር ቁጭ ብሎ በደንብ የሚረዳ የሚያስተውላለ ምንድን ነው እየተባለ ያለው ማለት። አንዳንዴ ያለ ምልክት አልታውቋችሁም ብሏል እግዚአብሔር። እግዚአብሔር ያለ ምልክት አልተወም። ይህንን እድል አግኝተው ብዙዎች ምልክት የሚሆንላቸው አሉ፣ ለድነታቸው ምልክት የሚሆንላቸው። ይሄንን አይተው ምን አይነት ሃይማኖት ውስጥ ነው የተቀመጥኩት እንዲሉ ምልክት የሚሆንላቸው አሉ። እኛ እሱን ነው ታሳቢ አድርገን የምንሰራው። ከዚህ ስንወጣ ብዙ እህቶቻችን እዚህ ገስት ላይ መግባት የሚፈሩ ቴክስት የሚያደርጉልን አሉ። እነሱን ነው ታርጌት የምናደርገው። ቀጥል ክርስቲያን። ኦኬ፣ ወደ አላህ ፊት እንመለስና ጀሚል በሽር ወይም ደግሞ ስሚዝ ነው የሚለው ጀሚል ሰላም ነው? ጀሚል ይሰማል? አሁን አስቸጋሪ እኮ ነው። በቃ ሙስሊሞች ወይ ስለ አምላካችሁ አላስተማሯችሁ፣ ወይ ለማወቅ ፈቃደኛ አይደላችሁ፣ ወይ ስትጠየቁ አትመልሱ። እስሚዝ ይሰማል? ይሰማል። ሰላም ነው አለው። ክብሩ ምስጋና ይስፋ ለአላህ ለሰማያትና ለምድሩ ጌታ። ጥሩ ኦኬ። እሺ ጥያቄያችንን ሰምተሃል? አልሰማሁም። አላህ ፊት አለው ብለህ ታምናለህ? አላህ አይወልድም አይወለድም፣ ለእርሱም አንድም ቢጤ የለውም። እሱን የሚመስል ነገር ምንም የለም፣ በምንም ልትገልጸው አትችልም። አምላክ ይህንን ይመስላል ብለህ በምንም ነገር ልትገልጸው አትችልም። እኔ በማምነው መልሱ ይሄ ነው ለጠየቁ ጥያቄ። አዎ መልሴ እሱ ነው። ምን አገናኝ ነው አላህ ፊት አለው የለውም? ቆይ አላህ ፊት አለው የለውም ለሚለው አላህ አይወልድም አይወለድም ምን አገናኘው? ለርቢ አይደለም ፊቱን የጠየቀ። እሺ እንደዛ ማለት ሳይሆን ደግሞ እርሱን የሚመስል ነገር ምንም የለም። እሱን ከምንም ነገር ጋር ላመሳሰለው አልችልም። ይህንን ይመስላል ይህንን ይመስላል አምላክ። ስለዚህ ፊት የለውም አላህ። ስለዚህ ፊት የለውም። በቃ ነገርኩ። እሱን የሚመስል ነገር ምንም የለም። በምንም ነገር ልገልጽልህ እሱን አልችልም እኮ። ፊት የለውም አይደል አላህ? መልካም። የት ነው ያለው አላህ? የት ነው ያለው አላህ? ቦታ አይከበውም አይወስነውም። ስለዚህ በሁሉም አለ አላህ። ሁሉም ቦታ አለ። ኦኬ
ሁሉም ቦታ አለ። ይታያል አላህ እሱ የአይካል እንጂ አንተ አታየውም። አምላክን እንዴት ልታዩ ትችላለህ? ኦኬ። በቂያማ ቀን ግን አታየውም? በቂያማ ቀን በፍርዱ ቀን በቂያማ ቀን በፍርድ ቀን አላየውም። አምላክን ልታዩ አትችልም። ኦኬ። ስለዚህ አንድ አካል አላህ በቂያማ ቀን ይታያል ቢል ተሳስቷል። እሱን ትልልቅ ኡስታዞችን ፈትዋ የሚሰጡትን እነሱ መጠየቅ ትችላለህ እንጂ እኔ ለእንደዚህ አይነት ጥያቄ የረቀቀ እውቀት የለኝም። እንደዚህ ግን ለምጠይቀኝ ጥያቄ ግን ለእኔ አላህ በቂ ነው። ኦኬ። አንተ አላህ ግለጸው እስኪ። ምንድን ነው? መንፈስ ነው ወይንስ ምንድን ነው? የእኔ አላህ የሰማያት ሁሉ ጌታ፣ ምድርን በመካከላችን ያበጀ፣ እንስሳትንም የፈጠረ ይህንኛው ጣዖት አምላኪውም ይሄ እንደዚህ ፈጥሯል ብሎ ማውራት ይችላል። ሰው መለያው አንተ አላህ ምን ብለህናል? በሁሉ የሞላ ነው፣ አይታይም፣ በቂያማ ቀንም አይታይም ብለህናል አይደለ? በቂያማ ቀን አይታይም ሳይሆን በቂያማ ቀን ላልከኝ ነገር በፍርዱ ቀን ፍርድ ሊሰጠኝ ይችላል እንጂ ለሱ አሁን ለጠየቀኝ ጥያቄ ለጊዜው መልስ የለኝም። ኦኬ። የአላህ ፊትም የለውም ብለህናል አይደለ? የለውም። ኦኬ። ስለዚህ ሱራ 652 ላይ እስቲችን ክፍል እንመልከት። ኦኬ። እችን ክፍል አንብባት እስቲ። ምንድን ነው የሚለው? ስለ ፊት እኮ ስለመታየት ስለ አካል የሚያወራ ነገር የለም። ምንድን ነው የሚለው? አንብበውና ንገረን እስቲ። እነዚያ ጌታቸውን ፊቱን ውዴታውን የሚሹ ሆነው በጠዋትና በማታ የሚጠሩት ታባራቸውና ከበደለኞችም ትሆን ዘንድ እነሱን መቆጣጠር በአንተ ላይ ምንም የለም። ምኑን የሚሹ? መቆጣጠር በእነሱ ላይ ምንም የለባቸው። ምኑን የሚሹ? ጌታቸው ፊቱን ውዴታውን የሚሹ ሊል የፈለገው እዚህ ጋር አካል አለው ሊል ሳይሆን ውዴታውን የእሱን ፍቅር የአምላክህን ውዴታ ነው እንጂ አካል ሳይሆን በቃ ለመግለጽ ያክል አይልም። ሱራ 2 115 እንድገመው። ፊቱን እያለ ውዴታ ይለኛል። ቁርአን ላይ ተከታይህን ለማብዛት ፎሎወርህን ለማብዛት ቆይ ችግር የለውም። አንብበው እስኪ። ምስራቁም ምዕራቡም የአላህ ነው። ፊቶቻቸውን ወደ የትም ብታዞር የአላህ ፊት እዚህ ነው። አላህ ችሎታው ሰፊ አዋቂ ነውና። በቃ ሊል የፈለገው እዚህ ጋር አንተ ከአካል አንጻር ልታዩ ትችላለህ፣ ግን ሊል የፈለገው የአላህ ውዴታና ችሎታው ሰፊ ነው። በቃ ከፊት ከአካል ጋር የሚገናኝ ነገር የለውም። ምንድን ነው እሱ የሚለው? ምኑ ነው የውዛ ነው ያለው ምኑን ነው? በቃ እኔ እዚህ ጋር ብራዘር ከአንተ ጋር ተጃጅዬ ቀኔን ላቃጥል አልፈልግም፣ ጊዜ ላቃጥል አልፈልግም። ለተረፈው ነገር አላህ ሂዳዩን ይስጥህ። ካላህ ቅጣት አላህ አይደለም። እንደ አቅሜቲ እኮ ለመስበክ ይሞክራል። ወይ ቀልድ ወይ ኩን ፈቃደከ ነው የሚለው። ወይ ኩን አይ ቲንክ የክርስቲያን እንትን ነው። ክርስቲያኖች ክርስቲያን ነሽ ወይ ኩን ከመግባታችሁ ዝም የምትሉ ክርስቲያኖች እንቦልካችኋለን። ይሄን ወቁ። እዚህ ጋር የመቀለጃ ቦታ አይደለም። የሙስሊም አይነት ስም መስላችሁ ከገባችሁ በኋላ ተናገሩ ስትባሉ ጸጥ ምትሉ በብሎክ እንሸኛችኋለን። ሞዴሬተሮች በቻላችሁ መጠን
ክርስቲያኖች ገብተው እንዲቁጭ ሲሉ ስንጠራቸው ዝም ካሉን ሸኟቸው በብሎክ። አምቢላል ሶሪ አንተ ራስህ ሙስሊም ነህ? ቼክ አድርገው። ክርስቲያን ሙስሊም ነህ አንተ? ክርስቲያን ነኝ። በአስቸኳይ ስምን ቀይር። ለምን ነው ቢላል ነኝ ያልከው? አክሊል ነው የሚለው ስሜ። አክሊል እኮ ነው። አክሊል ነው ቢላል ነው የሚለው። ቢላል ነው የሚለው። ፕሮፋይል ነው። ፕሮፋይልን ቀይር። ደግመህ በዚህ ፕሮፋይል እንዳናይህ ደግመህ ገስት ላይም እንዳትልክ። እሺ ቀልድ አይደለም የያዝነው። እዚህ እየገባችሁ አትጨማለቁ። ሙስሊሞቹ እዛ የሚሰሩትን አይነት ድራማ እኛ ጋር ልትሰሩ ፈልጋችሁ ነው እናንተ ጨምላቆች። ኔቨር ጊቭ አፕ። ሰላም ሰላም፣ እንዴት ናችሁ? ይመስገን። እንዴት ነህ? አለ አልሐምዱሊላህ። መልካም። በመጀመሪያ ከታች መጥፎ ኮሜንት የምትጽፉ ክርስቲያኖች ተረጋጉ። ከቻላችሁ ጥሩ ነገር ጻፉ። እምነት የግድ ነው። የፈለገ ሰው ውሻ ምልኮ መኖር ይችላል። እሺ አላህ እጅ አለው ብለህ ታምናለህ? አላህ የገለጸልኝ ነገር ሁሉም ይቀበላለሁ። እኔ ለምሳሌ ሁለት እጅ አለኝ ብሏል፣ ተቀብለዋለሁ። ይሄ ፊት የምትለው ደግሞ አንተም ታውቀዋለህ። ስለ ፊት አላወራም። አላህ ረቢ ፊትን ያዞርልኝ ማለት ተረዳኝ፣ ተቀበለኝ ማለት ነው። ፊት የሚለው ቀጥታ ፊት አለኝ ማለት አይደለም። እሺ ፊት የለውም አላህ? ዝም ብላችሁ እንትን አታርጉ። አላህ ፊት የለውም እና አሳይኝ በቁርአን ፊት አለኝ የሚለው። ይሄ ፊት የሚለው እንትኑን ነው የሚያሳየው። ይሄው ወደኔ ማለት ነው። እንትኑ የሚያሳየው ያላ ፊት እዚያ ነው፣ ወደኔ የሚል አይደለም። እዚህ እንደዛ ምን አለ? ይሄ ነው ማየታኝ። ተመሳከሉ ፊት አንብበው ሳታነበው ያላ ፊት እዚያ ነው እያልኩ ትለኛለህ እንዴ? አይታይም። እንደዛ አይልም ነው አልኩኝ። የተከራከርኩ እኮ ነው። ይሄው አንብበው። ፊቴን አዞርልኝ ማለት እኮ ተቀበለኝ ለማለት ነው። አንብበው ያለው እኮ ከታች ያለው ሌላ ምን መድስ ነገር የለውም እኮ። ይሄ ግልጽ ሆነ ነው ገና። ስለዚህ ማለት ሳይሆን አላህ ፊት አለኝ የሚል ካለ ትክክል ነው፣ ይቀበላለሁ። ይሄ ደግሞ ሌላ ነገር እያወራ ነው። ኦኬ ያላ ፊት እዚያ ነው ማለት ነው። ይሄን የተናገረው ማን ነው? ቁርአኑን ይሄን የተናገረው ማን ነው? እኮ ስለ ፊት እንዳለው አይገልጽም ነው አልኩ። ይሄንን ቁርአን የተናገረው ማን? የማን ቃል ነው የተናገረው? ማን ይሁንም ይሄ ስለ ፊት አይናገርም ነው። ፕሊዝ ይሄ ቁርአን የማን ቃል ነው? ቁርአን የአላህ ቃል ነው፣ የታወቀ ነው። የአላህ ቃል ነው። አላህ ራሱ ነው አይደለ? ያላ ፊት እዚያ አለ ያለው። ያላ ፊት እዚያ አለ የሚለው የት አለ? ያው ፊት ለፊት እኮ ነው ያላ ፊት እዚያ አለ። እንደዛ ያልኩ እኮ ነው። እዚህ ፊት አለኝ የሚል ነገር አንብበው ነው እርግባ። እስኪ አንብበው መጀመሪያ። እንዴ ምን ሆነሃል? እስኪ አንብብ። ፊት አለኝ አይልም እኮ አንብበው፣ ችግር የለውም እንዴ። ኧረ አንብቤ ያለው ከታች ያለው። እሺ ምን ይላል? እስኪ በምስራቁና ቀጥል። አንብቤ ያለው አልኩ እኮ። ማንበብ ትችላለህ። አንብብ ራሱ ያንብብ። ፊት አለኝ አይልም እኮ። ይሄ አንብብ አንብቤ ያለው እኮ ፊት አለኝ አይልም እያልኩ እኮ ነው። ፊት አለኝ የሚል ካለ አሳይኝ። አንብበው እንስማህ እስቲ ስታነበው። ፊት ማለት እኮ አሁን አላህ ፊትን አዞርልኝ ማለት እኮ ተቀበለኝ ለማለት ነው አልኩ። በምሳሌያዊ እንትን ነው፣ ግልጽ እኮ ነው። ወይ ያላ ፊት ማለት እንደዛ ነው። አውቃችሁ ግን ኧረ ምን አይነት ህዝብ ነው? ሌላ ፊት አለኝ የሚል ካለ አምጣልኝ፣ ይቀበላለሁ። ሌላን ተረት ምናምን ብታወር ምን ያህል ይቀበለው? ለምን አታነበውም ወንድማችን? አላህ ፊት አለ። ኦኬ እንስማማ። ቴንክ ዩ እንዴት እንደመለጥፍ ላሳየ ደግሜ። ይሄ ያላ ፊት አይልም አይደለ? ፊት አለኝ አይልም ነው አልኩት እኔ። እናመሰግናለን። አላህ እግር አለው አይደለ? አላህ አለኝ ያለ ነገር ሁሉም ተቀበዋለሁ፣ ችግር የለውም። ኦኬ አላህ እግር አለው? የገለጸልኝ ነገር ሁሉም ይቀበላለሁ። አላህ እግር አለው ወይ አልኩ። በቁርአን የተናገረው ነገር ሁሉ አለኝ ያለ ነገር ሁሉ ይቀበላለሁ። ንገረኝ። እሺ ምንድነው አለኝ ያለ? አምጠውና ይሄ አለው በለኝ። ያነበብኩ አዋለው ይቀበላለሁ፣ ችግር የለውም። አምላክህን አታውቅም ማለት ነው። ምን ይኑረው ምን አይኑረው ምን እንደሆነ አምላክህን አታውቅም። አብሽር ምንድነው? እሺ ምን አለው? ምን ልትገዛው ነው?
ምን እያስተማርክ ነው? ቀጥል። ችግር እኔ እንትን እየመለስኩልህ ነው። በደንብ አስተውሉ። አምላኩ ምን እንዳለው እንኳን አያውቅም ገና። ንገረኝ እስኪ ምን እንዳለው። አውቃለሁ ሶስት ነገር ንገረኝ እስኪ አምላክ ያለውን። ይሄ እኮ እንትን ስለ አምላክነት ምን መሆኑን ማወቅ ነው እንጂ ሶስት ነገር ንገረኝ። አንተ ምን አስፈለገ? የምታመልከው ጣዖትህ አምላክ ብለህ የምትገዛው ጣዖትህ ፊት የለውም። ተስማማውልህ። ፊት የለውም። አንድ ነገር ልንገርህ፣ አዳምጥ። ፊት የለውም፣ እጅ ነው። በደንብ አስተውሉ። ተስማምቻለሁ። እንደውም ምን አዳረቀኝ? አላህ የሚባለው አካል ፊትም የለውም፣ እግርና እጅ ብቻ ነው። እግርና እጅ ነው የምታመልከው ማለት ነው። ጭንቅላት የለውም፣ አንገት የለውም፣ ወገብ የለውም፣ እግር ነው፣ ፊት ነው። አላህ ሰው እግርና እጅ ነው የሚያመልከው ብሎ እንደ አዋቂ እንትን ሲል ማለት ነው። ደግሞ እንደሚያውቀው ነው አምላክ ምናምን ይላል። እግርና እጅ ብለህ ጥራው፣ አምላክ ብለህ ትጥራው። ጣዖትህ እጅና እግር ነው። ልክ እንደ እስታቹ እንደ ሐውልት እጅና እግር ነው። ጭንቅላት አልባ፣ አንገት አልባ፣ ወገብ አልባ፣ ባት አልባ። ኤኒዌይስ ጀሚላ እፎይ በነገራችን ላይ ልትገዛው ነው ወይ ብሏል። እና እኔ ምን እንደመጣልኝ ታውቃለህ? ሼክ አቡበከር የሚባለው የአህባሾቹ አላህን ልትሸጡት ገበያ እንኳን ብታወጡ ማንም የሚገዛችሁ ባሪያ አይደለም ብሎ ተናግሯል። አላህም አይደለም በብር በነፃም አያዋጣም። ኔቨር ጊቭ አፕ። ገበያ እንኳን ልትሸጡት ብታወጡት የውሃብዮቹን አምላክ አሁን አንተ እጅ ያለው ነገር ግን እግር እንዳለው አሳዩኝ ለምን ያልከው ማለት ነው። ገበያ ብታወጡት እንኳን በነፃ አያወጣም፣ አስቀያሚ ባሪያ ነው ይመልሱባችኋል ብሏል። ስለዚህ አንተ ያልከው ነገር ችግር የለውም። ልትገዙት ነው ወይ ብለህ መጠየቅ ጥሩ ነው፣ ግን አንገዛውም። ከፍለህንም ያንተን አለ ማለት ነው። አሁን መቀጠል ትችላለህ፣ ችግር የለውም። አንድ ነገር እኮ መጠየቅ ያለብን ነገርና እንትን ማድረግ ማወቅ አለብን። ችግር የለውም። አንዴ አላህ ፊት አለው የለውም? ይሄን ብቻ መልስልኝ መጀመሪያ። ልሳለው ችግር የለውም። ቆይ አንድ ነገር እንስማማ። አሁን አላህ ጣዖት ምናምን የሚባለው እሱን ተውት። አሁን እግዚአብሔር የሚባለው ከኢትዮጵያ ውስጥ አይታወቅም ማለት ነው። የመጨረሻ ጥያቄ ማይክን እንዳታነሳ ሚውት አድርገው። የምጠይቅን ብቻ ትመልሳለህ። ስትሬት ካልመለስ ከስር ትሆናለህ። አላህ ፊት አለው የለውም? ይሄ ብቻ መልስ እኮ ነው መለስኩላችሁ። እዛ አለኝ ያለ ነገር ሁሉ ምን ይቀበለዋለሁ ነው ያልኩ። እዚህ ደግሞ የሚገልጸው ፊት አለኝ ያለው ምንድን ነው? ምሳሌ ጠቀስኩልህ። አላህ ፊትን አዞልችል ካለ እኔ ልመናው ይቀበላለሁ። ለምን ነው ምሳሌ አለኝ ያለው ምንድን ነው? ፊት አለኝ ምናምን የሚባል አልጠየቅኩም። ሁሉም የሚያውቀው ነገር እኮ ነው። አለኝ ያለው ምንድን ነው? እሱ ለምሳሌ ስትለኝ አለኝ ያለውን እንቀበላለን አልከ። አለኝ ያለው ምንድን ነው? እሺ ንገረን። በቁርአን የተገለጸ ነገር ሁሉም ያለው ነገር ሁለት እጅ አለኝ ብለዋል፣ ተቀብየዋለሁ። እሺ በቃ ሁሉም ነገር እንደ ሰው አምሳያ የለውም፣ አምሳያ የለኝም፣ ቢጤ የለኝም ብለዋል። ስለዚህ አልጠየቅኩህም፣ ማን ይመስላል ብዬም አልጠየቅኩህም። ስለዚህ አንተ አላህ ያለው ሁለት እጅ ብቻ ነው የተገለጸልኝ ነገር እኮ እኔ በመሰረቱ ነው መሄድ አለብኝ እንጂ እኔ ግድ ጭንቅላት አንቺ መጨመር ምናምን የሚባል ነገር የተገለጸልህ አንተ አላህ ሁለት እጅ ብቻ ነው? አይ እንደዛ አላልኩም። እኔ አልወጣኝ። ሌላ ምን አለሽ ንገረን። የተገለጸልኝ ነገር በቁርአን የተገለጸ ነገር ሁሉ እኔ ይቀበላለሁ እኮ። ምንድነው እሱ ሌላ የተገለጸልህ? ለምሳሌ ነገርኩህ። ሁለት እጅ አለኝ ሁሌ የምታመጡ ሁለት እጅ አለኝ ብለዋል፣ ተቀብያለሁ። ምሳሌ ጠቀስኩልህ። ምን በዝርዝር ምን አስፈለገ ነው እኔ ጥያቄ። ይሄ እምነታዊ ምንድነው የሚያስተምረው ነገር አለ? ይሄ ብሽሽቅ ነው እንጂ ምንም አያደርግም። በግ ተረጋጋ። ሱራ 55 26ኛውን አንድ የክፈትልኝ ክርስቲያን። ሱራ 55 የራስን በነገራችን ላይ አንተ ቆይ አንዴ ተረጋጋ። አምዱ ተረጋጋ። አምዱ እንትን አታስተምርም ወይ አንተ? ከኔ ጋር ታወራለህ። አምዱ መሐመድ ይኸውልህ ዝናብ ሲመታው በግ ይሸት ነበረ። እንደዚህ አይነት ነገር እንድንናገር እንትን አትበሉ። ማስረጃ ትፈልጋለህ? ቆይ ችግር የለውም። መሐመድ የሰው ልጅ ነው። ችግር ዝናብ ሲመታው በግ ይሸት ነበር እኮ ኖርማል ነው። ችግር የሰው ልጅ ነው፣ ፈጣሪ አይደለም መሐመድ።
እሳማየት ማማለው ችግር የለም። ተስማምቻለሁ ካንተ ጋር ኔቨር ጊቭ አፕ ካንተ ጋር ተስማምቻለሁ። እሺ እና የሰው ልጅ ነው እኮ እሺ ተስማምቻለሁ። ዝናብ ሲመታው በግበግ ነበር እንዴ? የሰው ልጅ ስለሆነ ዝናብ ሲመታው በግበግ ይሸት ነበር። እሺ ተስማምቻለሁ። አሁን ይሄን አንብብ። ሳሂ ነገር ከሆነ እቀበላለሁ። ዝም ብለህ በራሴ አምጥታ ካወራን ችግር የለውም። በቃ ተስማምተናል። ትክክለኛ አይደለም ይሄ። ፕሊስ በእናትህ አትደራረቡ። እስቲ ምንድን ናቸው? በጣም ተረበሹ ዛሬ። ጥሩ አድርጎ ሴጣኑ ቆንጥጧቸዋል ማለት ነው። እንደዛ እንትን ጥሩ ነገር አውሩ፣ ችግር የለውም። ክፍሉን አንብብ። ታቻላችሁ እንትን